ኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሥርዓት መሠረት ምእመናን በቀን 7 ጊዜ እንዲጸልዩ የታዘዘው ነቢዩ ዳዊት በመዝሙር 118 ቁጥር 164 ላይ ስለ ጽድቅ ፍርድ በቀን 7 ጊዜ አመሰግንሃለሁ ማለቱን መሠረት በማድረግ ነው። እነዚህ የጸሎት ጊዜያት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሕማማትና የማዳን ሥራ ጋር በጥብቅ የተያያዙ ናቸው። አንደኛ ነግ ወይም ማለዳ 12 ሰዓት። ይህ ሰዓት የብርሃን መውጫ እንደመሆኑ መጠን ጌታችን ኢየሱስ ክርስቶስ ስለ ሰው ልጅ ድህነት ሲል በጲላጦስ አደባባይ የቆመበትና የተገረፈበት ሰዓት መሆኑ ይታሰባል። በተጨማሪም አዳም የተፈጠረበት ሰዓት በመሆኑ በዳግማዊ አዳም በክርስቶስ አማካኝነት ያገኘነውን አዲስ ሕይወት እያሰብን እናመሰግናለን። ሁለተኛ ሰለስት ወይም ረፋድ 3 ሰዓት። በዚህ ሰዓት ጌታችን በጲላጦስ አደባባይ ተፈርዶበት ስለ እኛ ሲል የእሾህ አክሊል የደፋበትና ሊሰቅሉት ወደ ቀራንዮ እየገፉ የወሰዱበት ሰዓት ነው። እንዲሁም መንፈስ ቅዱስ ለሐዋርያት የወረደበት ሰዓት በመሆኑ ይህን ጸጋ እያሰብ እንጸልያለን። ሦስተኛ ቀትር እኩለ ቀን ወይም 6 ሰዓት። ይህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ በመስቀል ላይ የተሰቀለበት ሰዓት ነው። ሰይጣን አዳምን ያሳተበትን ሰዓት ለመደምሰስ ጌታ በመስቀል ላይ ሆኖ ዓለምን የታደገበትን ታላቅ ፍቅር እናስብበታለን። አራተኛ ተሰዓት ወይም ከሰዓት 9 ሰዓት። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሳለ ተፈጸመ ብሎ ቅዱስ ሥጋውን ከቅድስት ነፍሱ በፈቃዱ የለየበት ሰዓት ነው። ለአዳምና ለልጆቹ ነፃነትን የሰጠበት ሰዓት በመሆኑ በሞቱ ሕይወታችን ማግኘታችንን እናስባለን። ሰርክ ወይም ምሽት 11 ሰዓት። ይህ ሰዓት ጌታችን ከሞተ በኋላ ሥጋው ከመስቀል ላይ ወርዶ በአዲስ መቃብር የተቀበረበት ሰዓት ነው። እንዲሁም ጌታ ዳግመኛ ለፍርድ የሚመጣበትን ዕለተ ምጽአትን እያሰብን የቀኑን ሥራ ባርኮ ለምሽቱ ሰላም ስላደረሰን እናመሰግናለን። 6ኛ ነዋም። ይህ ሰዓት ጌታችን ኢየሱስ ክርስቶስ በጌቴሴማኒ የአትክልት ቦታ የጸለየበትና በጭንቀት ላብ እንደ ደም ጠብታ የወረደበት ሰዓት ነው። የሞትን ፍርሃት አስወግዶ የዘላለም ሕይወትን እንደሰጠን እያሰብን ሌሊቱን በሰላም እንዲጠብቀን እንለምነዋለን። 7ኛ መንፈቀ ሌሊት ወይም እኩለ ሌሊት 6 ሰዓት። ይህ ሰዓት ጌታችን የተወለደበት የተጠመቀበትና ሞትን ድል አድርጎ የተነሳበት ታላቅ ሰዓት ነው። እንዲሁም በድንገት ለፍርድ እንደሚመጣ በማሰብ በንቃትና በጸሎት የምንቆምበት ሰዓት ነው። በእነዚህ ሰዓታት ላይ ትኩረት በማድረግ ስንጸልይ የክርስቶስን የማዳን ጉዞ ከእኛ ዕለታዊ ሕይወት ጋር እናገናኛለን። እስካሁን ድረስ ለነበረን ጊዜ የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። በሌላ ቪዲዮ መልሰን እንገናኛለን። ይህ ቪዲዮ ከተመቻችሁ ላይክ አድርጉት፣ እንዲሁም ለሌሎች እንዲደርስ ሼር አድርጉት። ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንሆን። ይቆየን።